የኢትዮጵያ ኦርቶዶክስ የኢትዮጵያ እምነት የኢትዮጵያ ባንዲራ ማለት ነው። አዳልሞቲ ነው ይሄን የሚቀበለው ማለት ነው። አዳልሞቲና ጠንቋዩ ውቃቢ ቤት ይሄ ባንዲራ አይጠፋም። ባለ ውቃቢዎች ቤት አይጠፋም፣ ስለት ይገባል ማለት ነው። የኢትዮጵያ ባንዲራ ጀግኖች ሀገር ለመጠበቅ የሞቱለትን ባንዲራ ባዕድ አምልኮ ነው ይላሉ። አቡነ ጴጥሮስ የተሰዋላትን ኢትዮጵያ አያውቋትም። አቡነ ጴጥሮስ እንደርሶ ጊዜያዊ ትርፍ ለማግኘት አይደለም የተሰዉት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ቅዱስ አሐዱ አምላክ። በስመ አብ ቅዱስ አሐዱ አምላክ። እንግዲህ ምእመናን ይሄ የምታዩት የዛር የውቃቢ የውቃቢ እቃዎች ናቸው። የዛርና የውቃቢ የሚያመልኩባቸው ጃንካሴ ያው እንግዲህ የኢትዮጵያ ኦርቶዶክስ የኢትዮጵያ እምነት የኢትዮጵያ ባንዲራ ማለት ነው። አዳልሞቲ ነው ይሄን የሚቀበለው ማለት ነው። አዳልሞቲና ጠንቋዩ ውቃቢ ቤት ይሄ ባንዲራ አይጠፋም። ባለ ውቃቢዎች ቤት አይጠፋም፣ ስለት ይገባል ማለት ነው። በዘር ፌዴሬሽን ትመራ የሚል ኃይል ነው ከቅርብ ጊዜ ወዲህ እየተቆጣጠራት ያለው እና አፄ ዮሐንስ አንገታቸውን የሰጡበት ባንዲራ ነው። አቲቴ ገለመሌ የሚባሉ ባዕድ አምልኮች ነበሩ አሉ አሁን ድረስ። እነሱ መወገድ አለባቸው። ለሰይጣን የሚገበርበት ስርዓት እኛ ከመንፈሱ አይደለም ጥያቄው። ግን ይህንን ባንዲራ ይዞ መገኘት ደግሞ አዳል ምንድን ነው ያሉት? አዳልሞቲ ራስ አበበ አረጋዊ እነ በላይ ዘለቀ እነ አብዲሳ አጋ እነ ጃጋማ ኬሎ ለዚች ባንዲራ ሀገር ለመጠበቅ ሲሉ ነው ውድ ዋጋ እየከፈሉ የነበረው። የኢትዮጵያ ኦርቶዶክስ የኢትዮጵያ እምነት የኢትዮጵያ ባንዲራ ማለት ነው። አዳልሞቲ ነው ይሄን የሚቀበለው ማለት ነው። አዳልሞቲና ጠንቋዩ ውቃቢ ቤት ይሄ ባንዲራ አይጠፋም። ባለ ውቃቢዎች ቤት አይጠፋም፣ ስለት ይገባል ማለት ነው። በቤተ ክርስቲያን ስም በመስቀል ስም በመስቀል ውስጥ ቁማር የሚሰሩ አባቶች የሚሰሩትን ዓላማ ለማስፈጸም ስራ ጀምረው ከሆነ ይበርቱ፣ ይቀጥሉ። አማኝን በገፋው ቁጥር እየጠነከረ ይሄዳል። ስለ ሃይማኖቱ እያወቀ ይሄዳል። መናገር የማንፈልግ ሰዎች ሳንፈልግ መናገር እንጀምራለን። ቢኮዝ ስለ ኢትዮጵያ ነው የምናወራው። ስንት የተከበሩ እንደነ መምህር ግርማ ያሉ አባቶች ከስቴት ስቴት እየዞሩ ለሀበሻ ብቻ አይደለም ለነጮች ፈውስ የሚሰጡ አባት ናቸው። እንደነ መምህር ግርማ ቢሰሙኝ እርስዎ መምህር ግርማ ጋር ሄደው ቢጠመቁ ደስ ይለኛል። ይሄ የዘረኝነት መንፈሶ ጮህ ይወጣሉት ነበረ። እስልምናን ደግፈ ወይም ክርስትናን ነቅፈ አሊያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ደግፈ ሌላውን ሃይማኖት አንቋሸ መናገር ስትጀምር የሚያጋጥምህ ስትራግል ቀላል አይደለም፣ መሆንም የለበትም። የሃይማኖት አባቶች ሰላምን መስበክ አለብን። ሰላምን መስበክ፣ አንድነትን መስበክ፣ ትውልዱ ሀገርን እንዲወድ በኢትዮጵያዊነት ላይ እንዲጸና ሀገር ከወራሪዎች እንድትጠበቅ አባቶች ከፍተኛ ሚና አላቸው። አንድ ደርግ የሚባል ባሪያ መጣ፣ የኢትዮጵያን ስርዓት አበላሸው። 1967 አካባቢ መንግስት ሆነው ኢትዮጵያን ሲቆጣጠር አንዱ የመታው የባላባታዊ ስርዓቱን ብቻ አይደለም፣ የተማሪዎች ጥያቄ፣ የብሔር ጥያቄ፣ የመሬት ጥያቄ እሚል የገባውም ያልገባውም ኃይል ባነሳው ሐሳብ ለዛሬ ምስቅልቅል ዳርጎናል። አባቶቻችን ሲሉ ሰማለሁ፣ በኃይለ ሥላሴ አምላክ ከተባለ ማንም አይንቀሳቀስም ነበር። ዛሬ ከአንድ የፌዴራል ፖሊስ አባል ጋር እኮ የሚጋጭ ፋይት የሚያደርግ ወጣት ነው ያለው። ራስን በራስ እየበላህ ነው የምትሄደው። ኢህአዴግን ያፈረሱ ሰዎች ኢህአዴግ ውስጥ የነበሩ ሰዎች ናቸው። ከውጭ ተዋግቶ የመጣ ኃይል አይደለም። ቤተክርስቲያንን የሚያፈርሷት የሚሰብሯት ቤተክርስቲያን ውስጥ የቤተክርስቲያን የአባትነት ካባ የለበሱ ዘረኞች ናቸው።